ልንገርሽ፣ አንቺ ያለሽም ማንም ሰው የለም። ስሚ፣ ብር ቢኖርሽ ሰላም የለሽም። ታውቂያለሽ ይሄንን። ዛሬ በብር መካከል የተከበቡ ሰዎች ሰላም የላቸውም። በስነ ስርዓት ቤታቸው አይበሉም፣ አይጠጡም፣ በስነ ስርዓት አይተኙም፣ ቤተሰቦቻቸውን በስነ ስርዓት አይመሩ። እንዲህ ወጥተው እንኳን ዲፌንድ ራሳቸውን አያደርጉም። ቢኮዝ የብር መኖር ሰላምን፣ ጤናን አይሰጥም። እኛ ግን እንደዚህ አይነት ሁነን እንኳ ሰላም አለን፣ ጤና አላለን። አንቺ ደግሞ እኔ ስለ አንቺ መናገር ብጀምር ረጁ አይበቃኝም። የማይበቃኝ ምክንያት ለምን እንደሆነ ታውቂያለሽ? ድሮ ጀምሮ እኔና አንቺ ስለምንተዋወቅ ማለት ነው። በጣም ሙሉ ጤና አለሽ፣ ቤተሰብሽን ሰፖርት ታደርጊያለሽ፣ ጎበዝ ነሽ፣ ጀግና ነሽ። ገና ከዚህ በላይ ይገባሻል። እኔ ሰው ቤት ስሰራ ልንገርሽ ረጁ፣ ሪም ጋር አውርቼዋለሁ ይህን ነገር በተደጋጋሚ። ልጄ የዛኔ ገና ሕፃን ስለነበረች ከሰዎች ጋር ምን ትላለች መሰላችሁ? ትምህርት ቤት ሆና እንደዚህ እንትን ሲሆን የኔ እናት ብዙ ነገር ማድረግ ትችላለች፣ መግዛት ትችላለች፣ እናቴ እንደዚህ ናት ትላለች። በጣም ነው በእኔ የምትኮራው። ለምን መሰላችሁ? እኔ አረብ ሀገር ስለሆን ሁሉም ማድረግ የምችል ነው የሚመስላት። ሁሉን ማድረግ የሚችል አይነት ነው የሚመስላት። አትረዳም። የሆነ ነገር አምጡ ብላ አትረዳኝም። እና የዛ ሰዓት መጥፋትን አልመኝም፣ እንደዚህ መውጣትን አልመኝም። ቂጤን ቆንጥጬ 2 በግ በዚህ በሙቀት ሙሳፊ የሚባል ቦታ ገጠር፣ እኔ ሴትዮ አሁንም አለች ገጠር ቦታ ረጁ 2 በግ ላበቂጤ እየተንቆረቆረ ስራ ነበር። ምግብ 40 ከማጣም አያመጡ። ቤተሰቡ ሁሉ ሲመጣ እኔ ነበርኩ ምሰራ። ያ ሁሉ ሲሆን ምን እንደምን ታውቂያለሽ? አንድ ቀን ልጄ ነፍስ ታውቅና ትረዳኛለች። ላይክ ስትረዳኝ የዛኔ ራሴን አወጣለሁ እላለሁ። ምክንያቱም አትረዳኝም ነበረ። ሁሉን ነገር ማድረግ እንደምችል ያለኝ ስለሚመስላት ልጄን ላለማሳጣት። ልክ ልጄ ነፍስ ስታቀልኝና መረዳት ስትጀምር እናቴ ብላ ማወቅ ስትጀምር ከዛ በኋላ በቃ ራሴን በምፈልገው ጉቴ ወይዬ ማግኘት ራሴን አገኘሁት። በቃ አሁን ከዚህ በኋላ ወጥቼ ብሰራ ደሞዝ ባይኖረኝ 1 ወር ባስቀር 2 ወር ባስቀር የትምህርት ቤት ባልከፍልም ምንም ብልም ልጅ ትረዳኛለሽ ብዬ ከዛ በኋላ ነው ወጥቼ ልንገርሽ፣ ወጥቼ ውጭ ወጥቼ ረጁ ልብስ ከሄርሞክ ከነሙዬ ከሀያት ጋር በእግሬ ከጀማል አብዱ ነስር ሄርሞክ እየሄድኩኝ እያመጣው ልብስ ልንገርሽ እቤት ለኢጃዛ ቤቶች ይሸጥ ነበር፣ ላይ ቢሸጥ ነበር ልንገርሽ። ወንድሜ ሞቶ ቀብር ሂጄ ስመለስ አዲስ ልንገርሽ አዲስ ጓደኛዬ ምን አድርጋ ነበር መሰልሽ የሰደደችኝ? ስትሄጂ ብር ታጫለሽ ብላ በሁለት ሻንጣ የሚሸጥ ልብስ ከተክለ ሃይማኖት ገዝታ 2 ሻንጣ አድርጋ ልቃኛለች አብራ ማለት ነው። ከዛ በኋላ ወንድሜ እስከሚሞት ድረስ ደህና ነበር፣ እየሰራው እየተንቀሳቀስኩ ምናምን ነበር። ወንድሜ ከሞተ በኋላ ለረዥም ጊዜ ቢያንስ ለ4 ወር ለ5 ወር ከቤት አልወጣሁም። በጣም ብዙ ነበር ልቤ የተሰበረው። በጣም ብዙ ሰዎችም ያውቁ ነበር። ከዛ በኋላ ነው እንደገና ምስር ትዝ ይልሻል? እንደውም ሳሙኤል ማስረሻ ከሱ በርበሬና ሽሮ ረከብ ነበረ። እሱ ያመጣልኝ ነበረ። ልንገርሽ እኔ የኔ ትግል እዚህ አይደለም። አሁን ይሄ የሚያይ ነው እኮ ለእኔ አዲስ የምመስለው እንጂ አሁን አይደለም የጀመርኩት። ከዛ በኋላ ምን ሆንኩኝ? ኪዩ ከጎኗ ያለው ልብስ ቤት አይተሽው ከሆነ እዛ ጋር ገባሽ፣ የሆነ ልብስ ቤት ገባሽ። እዛ ከኪዩ ፀጉር ቤት ጎን እሷ ግቢ ያለች ገባው። እዛ ጋር 4 ወር 5 ወር እንደሰራው አንድ ቀን ብልዬ በአንድ ቀን መስቀል ለምን ፖስት ሽሉ በራሴ ልጅ ተጣለ። ከዛ በኋላ ስራ ቆም። ወዲያውኑ ማታ አንቺ ማታ ብልዬ እኔ ውድት እንዲነሽልኝ የቴዋ ወዲያው ማታ ሪም ጻፈችልኝ። ምን ብላ? ከኔ ጋር ድሪያ ስሪ ብላ ጻፈችልኝ። ወዲያውኑ ማታ እሺ ብዬ የእርሷን ድሪያ እየሰራው ሀዊ የዛሬ ነው ያርገውና አስተምሪያት የምትለው ይሄንን። እኔ ደግሞ ብዙ ጊዜ የሰውን እንትን መብላት ስለማልፈልግ እናገራለሁ። ደውላ ሳሪ አበሻ ቤት መስራት ትፈልጊያለሽ አለች። ምን ልብስ? ወይኔ አልችልም፣ አበሻ ቤት እኮ ነው ሰርቼ አላውቅም ስላት ነይን ያሳይሻለሁ አለች። እሺ አልኩኝ። ተነሳው እዚህ መጣሁኝ። ከዛ በኋላ የሪምንም እዚህም ኤርሜ አበሻ ተቀጠርኩኝ። ተቀጥሬ ስሰራ ልንገርሽ በስራዬ በጣም ጎበዝ ነኝ፣ በጣም ታታሪ ነኝ። ሪም 1 ወር ሳልሰራ ከፍላኛለች፣ ሳልሰራ 1 ወር ከፍላኛለች። ከዛ ውጭ ድሬ አምሸጥ ነበረ።
እዚህም ራሱ ማለት ነው ተቀጥሬ ስራ በጣም ጎበዝ ነኝ፣ በጣም ታታሪ ነኝ። ልክ ልጅቷ እንዳለችው የራስሽ አስመስለሽ ስትሰሪ የኖርሽ ያለች ሰው የራሱ አስመስሎ የተቀጠረ ቤት መስራት ጀግንነት ነው፣ ጉብዝና ነው፣ ታታሪነቴን ነው የሚያሳውቀው። ተቀጥሬ ከአጅማ አይሚን ከሻርጃ አጅማን እየተመላለስኩ 2 ዓመት ከ6 ወር ሰራሁ። 2 ዓመት ከ6 ወር ኮሽ ሳልል ረጁ ኮሽ ሳልል ጎበዙኜ ጠንክሬ ለዓለም አሳውቄ የምሰራበትን ቤት እውነት እኔ ይሄ ማህበረሰብ በጣም እንዲፈርደኝ ይፈልጋሉ። ምክንያቱም የምሰራበት ቤት አንድ ቀን ስሙ ሳይነሳ በጥሩ ምግባር በጥሩ ትህትና አንድ ቀን የምንሸጠው እቃዎች ዝንፍ ሳይሉ ከስተመር ሳላንቋሽሽ ስሙን ሳላስነሳ በጣም በጎበዝነት በታታሪነት እዚህ ደረስኩ። ከዛ በኋላ ግን እንዲህ እንደነገርኩሽ ብዙም አቅሜ ባይፈቅድም ግን እውነትም በጣም ትልቅ ባለውለታዬ ነው። እጅግ በጣም የምወደው ኤርሚ ሀበሻ አምኖኝ ትሰሪያለሽ፣ ትበረቻለሽ፣ ትጎብዣለሽ፣ ጀግናንሽ ብሎ ቁጥር አድርጎ ረጁ 86,000 ብር አበደረኝ። ስለዚህ ነው ሰው ካለ ምልሽ ይሄንን ነው። ይሄ ይቀጥል። ሰው 86,000 ብር አበደረኝ። 86,000 ብር እኔ ቆጥሬ በእጄ ነው የተረከብኩት። ቆጥሬ ምክንያቱም እንደምሰራ እንደምጎበዝ እንደሆንኩ ጠንካራ እንደሆንኩ ያውቅ ነበረ። በጣም ጎበዝ ነኝ እኔ እንደምሰራ ያውቃል። ምክንያቱም እነሱ ጋር ስሰራ ዝግ ነው የምዘጋው። እኔ የኮሚሽንም የደሞዝ ነው ስራዬ፣ ኮሚሽንም ደሞዝ። አንድ ኦርደር እኔ እንዲከነሰልብኝ አልፈልግም። ረጁ ካበደሬ በኋላ እንገርሽ እኔም በጣም ጎበዝ ነኝ፣ በጣም ታታሪ ነኝ። የራሴን ከፍቼ ሰርች በአጭር ጊዜ ውስጥ ብር ይመለሷል። ለምን መሰልሽ? እኔ ጎበዝ ነኝ፣ እኔም ጠንካራ ነኝ። ተረድተሽኛል? እሱም ጥሩ ሰው ነው፣ በጣም መልካም ሰው ነው። ብዙ ጊዜ ዲፌንድ አደርጋለሁ ስለሱ የዛሬ ባይሆኑም ማለት ነው። ዛሬ በተፈጠረው ነገር አላዝንም፣ ድንጋሽ አልቆጭም። ምክንያቱም ለምን መሰልሽ? እኔና እነሱ ልባችን እናውቀዋለን። ጥሩ ነገሮች ይበልጣሉ ማሪ ባባሽ። ጥሩ ነገሮች የነበሩት ጥሩ ነገሮች ይበልጣሉ። ዛት ሴት ስለዚህ ምንም አይነት ነገር ቢሆን ምንም አይነት ነገር ቢፈጠር ምንም አይነት ነገር ቢመጣ በምንም ተአምር የነበረን ግንኙነት በዚህ ነገር አያበቃም። ምናልባት እንደተባሉ በመካከላችን ሰው ሊኖር ይችላል። አክሰብት አላረጋቸውም። ለምስልሽ እኔ መነሻዬ መድረሻዬ በተለይ ለዚህ የደረስኩበት በሱ ምክንያት ነው። ጥሩ ልብ ያለው ልጅ ነው። ስለዚህ ገባሽ? ዛሬ እዚህ ብደርስ እንኳ መሰረቴን አልረሳም። እኔም ደግሞ ጎበዝ ነኝ፣ ረጁ ጠንካራ ነኝ። ታውቂኛለሽ፣ ሂጃዛ ቤት ይዤ 30 ልጆች ቀብሬ ኖሬያለሁ። 30 ልጆች ጋር በጣም ጎበዝ ነኝ። ስራ ወዳለሁ። ዛሬም ላለሁበት ደረጃ ደርሻለሁ። ምን ለማለት ፈልጊ ነው? አንቺም ጎበዝ ነሽ፣ ጠንካራ ነሽ ለማለት ፈልጊ ነው። አሁን አውሪ። እንዴት ነሽ? በረከቱ ይድረስ። ዋሻቻ ሀይሚ አርበሽ ተቀበጭ። እንዴት ነሽ? እንዴት ሆነች? አባችሁ በጥሩ እንደዚህ ሰው በጥሩ መነሳሳት በመልካም መነሳሳት ጥሩ ነው። አላህ እንግዲህ ለእናንተም የነበረውን ፍቅር አላህ ይመልሰው። እኔ ምኞቴ ነው። አባችሁ ጥሩ ነገር ነው መሀል ላይ ያለው የነበረው ነገር አላህ ይመልሰው እና ውዶቼ በዚሁ አጋጣሚ ግቡና አካውንቴን ኮፒ ሊንክ አድርጉልኝ። ሰው ከሰራ ይለወጣል፣ ከተንቀሳቀሰ ይለወጣል። ግን ሲሰራ ከጎኑ አሁን የሆነ ሰው መጥቶ ዝም ብሎ ከሰራ ይለወጣል ቢባል ነገር የለም። የሆነ ሰው ላይ ዲፌንድ መሆን ጥሩ አይደለም። ፈርስት ኦፍ ኦል ሰው ላይ ዲፌንድ አይኮንም። ሰው በራሱ እንዲቆም መጣር አለበት። ገባችሁ? እኔ ምንድን ነው ማውራው? የራሳችሁ ጉዳይ። ዛሬ ደግሞ ምንድን ነው ማውራው? እና እንለወጣለን ኢንሻአላህ። እኛም እንለወጣለን፣ እንቆማለን፣ ሀብታም እንሆናለን። እኔ እንደሆነ አሁን ላይ እኔ ሀብታም መሆን ብቻ ነው ፍላጎቴ። ሀብታም ብቻ መሆን፣ ሌላ ምንም እቅድ የለኝም። ወላሂ ላዚም ሀብታም ሆኖ ደግሞ ልበቀለው፣ ራሱ ገንዘብን ልበቀለው። አዎ ያሳነሰኝን ገንዘብ ልበቀለው ነው ሀብታም ሆኖ
ያሳነሰኝን ይሄ እናቱን እናለት ዛት ሴት እና ቅመሞችዬ ፕሬዚዳንት ያርጋችሁ ውዶቼ፣ የሀገር መሪ ያርጋችሁና ያሄ ያመናቀራችሁን መዳባችሁን ሁሉ የምታመናቅሩበት ዘመን ይምጣልን። ጋይስ ልንገራችሁ፣ የሆነ ጊዜ ጉርጄ ከሊፋው ጋር የሆነ ቤት ሰራ ነው። ይኸውላችሁ ልንገራችሁ፣ ትንሽ ላውራላችሁ። ወላሂ ዛሬ ንሽጥ አርጎኝ። ይኸውላችሁ እኔ ከኢትዮጵያ ስመጣ ኢቨን ገና አልበሰልኩ። ወላሂ ለአዚም ከኢትዮጵያ የሆነ ወደዚህ ራሱ ስመጣ፣ ወደ ዱባይ ራሱ ስመጣ በጣም ከፍቶኝ ነበር የመጣው ጊዜ በጣም በቃ ኢቨን ፕሮሰስ እንኳን ሲጀምር ቤተሰብ አካል አያውቅም። ታምናላችሁ? አያውቁም ቤተሰቦቼ። ኢቨን ይሄ ወደ አረብ ሀገር ልመጣ ፕሮሰስ ስጀምር ቤተሰቤ አያውቅም። ወደ አረብ ሀገር ስመጣ ጨርሼ መበርቀን ልሄድ ነው አልኩኝ ማለት ነው። ከዛ ወደዚህ ከመጣው በኋላ ደግሞ ኃላፊነት የሚባል ነገር አለካ። አይሰማም? ድምፅ የምትሉት ይሰማል? ይሰማል ወላሂ። ከዛ ልክ መጥቼ የገባሁበት ቤት ደግሞ አውዙ ቤላ 5 ወር ሰርቼ በቃ ትልቅ ሰው ነች እያለች አጠር አርግቼ ነው መነግራችሁ። ረጅም ታሪክ የለም፣ እግር ብሉ ረጅም የለም። አጠር ትንሿን ነው። እኔ ህይወቴ በመጽሐፍ ነው እንጂ እንዲህ ዝም ብዬ አላወራውም ለቲክቶክ ህብረተሰብ እያለች ስታሰቃየኝ በ5 ወሬ ተነስቼ ጥፍት አልኩላችሁ። መጀመሪያ ግን 1 ወር የሆነ ቤት ለ1 ወር ወሰዱኝና ሰራው። ከዛ አስታውሳለሁ 500 ድርሃም ቲፕ ሰጡኝ። አቤት የዛን ቀን እኔ 500 ይሆን አይሆን አላውቅም። ከቆየ በኋላ ነው ያወቅኩት ውዶቼ። 500 ድርሃም ሰጥተውኝ ቲፕ 1200 ሰጥተውኝ ምናምን ደሞዝ 1 ወር ነው የሰራሁት እዛ ቤት ወጣው ማለት ነው። ከዛ ወጥቼ እዚህ ቤት ገባው 5 ወር ሰራው። በ5 ወር የጠፋው ከዚህ ታፍቼ እኔ ምንም አላውቅም ስለመጥፋት ራሱ ወላሂ 1200 ድርሃም ከፍዬ ነው የጠፋሁት። ታዲያ በነፃ አይደለም ከፍዬ ነው የጠፋሁት። አይ አሁን ቢሆን እነ ሳሪ አስጠፋኝ በነፃ ምጠፋውን አሁን። ከዛ ጋይስ ከዛ ደግሞ ያስጠፋችን እቺ ሴትዮዋ የተቀመጥንባት የለችም፣ አሁን በህይወት ሞታለች። እሷ ጉርጅ ከሊፋው ፊት ለፊት አስቀጠረችኝ የሆነ ቤት። እኔ ምንም አቀላችሁ ታሪክ የለም። እዛ ገባው በ5,000 ተስማምተን ማለት ነው። በ5,000 ተስማምተን ገባሁኝና ሰዎቹ ማለት ነው፣ ሰውየው ወንድ ነው። ከዛ አይመጣም፣ ይመቻል፣ ብዙም አይመጣም። የሆነ ማታ ይመጣሉ፣ ፈታ ይላሉ ምናምን አላቸው፣ የሚጠጡ ምናምን ናቸው። ግን አይመጣም፣ ማታ ይመጣል ምናምን ከጀለሶቹ ጋር ፈታ ይላል። ከዛ እያለ ደሞዝ አጠር ሲል ማለት ነው ደሞዝ ተጠራቀመ። ደሞዜም ተከልክዬ ትንሽ ብር ነው የተሰጠኝ። አሁን እዛ ቤት 8,500 ብር አለበት። 8,500 ድርሃም ተበልቼ እጅና እግሬን ይዤ ወጣውላቸዋል። ዝጋ አንተ ደግሞ 8,500 ድርሃም ነው ረጁ። ወላሂ ድርሃም። ከዛ እሱንም ላጥ አርጎኝ ጥዬ እጅና እግሬ መሀሉ አይነገርም። ኤኒዌይስ ሁሉም ኸይር አለው፣ ሁሉም ለጥሩ ነው፣ ለበጎ ነው እና እሱም ቀረ እኔም አለው እላችኋለሁ። ምንድነው የምጠጪው? አይ ማርያም በቃ ከዚህ በላይ አላውራም። ከዚህ በላይ እኔ እንዴ አንቺ ትቀልጃለሽ እንዴ? ምን ብሎ አይወራም፣ ከዚህ በላይ አይወራም። በቃ በደንብ ማወራላችሁ አሁን አይደለም፣ ጊዜ አለው። ምን አምጣችሁ ረዘመ አፋችሁን አስከፍቼ ከዛ ስመልሳችሁ። ኢንዌይስ ጋይስ አካውንቲንግ ግቡና ከዋናው ከፕሮፋይል ኮፒ ሊንክ አድርጉልኝ። እሺ የኔ ፍቅሮች እና ወዳችኋለሁ፣ አከብራችኋለሁ፣ አመሰግናለሁ። ፈጣሪ ይስጣችሁ። ፈጣሪ